It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ጉዳይ ሁለት የተለያዩ ነገሮችን ማንሳት እንችላለን። የትኛውን ትመርጣለህ? የዝውውር ጉዳይ እናንሳ ወይንስ አለ? ተፋዙብኛል ዝውውር። ግን አንዳንድ ዜናዎች እየወጡ ያሉ። ለምሳሌ አሁን የሮድሪ ኦፊሻል መሆን ትላንት በባርሳ በኩል የተረጋገጠበት ነው። ከዛ ውጭ ግን በጣም ትኩረት የሳበው የብሩኖ ፈርናንዴዝ ጉዳይ ነበር። ብሩኖ ፈርናንዴዝ ትናንትና ምሽት ላይ ሲነገር እንደነበረው ማንቸስተር ዩናይትድ ውሉን እንዲያራዝም ከማንቸስተር ዩናይትድ ጋራ እንዲቆይ ኮንትራት ማራዘሚያ አቅርቦለት ነበር እና ብሩኖ ፈርናንዴዝ ደግሞ አልተስማማም፣ ውድቅ አድርጎታል። እና ይሄ በጣም በቃ በተለያዩ መገናኛ ብዙሃኖች ላይ ትልቁን ትኩረት የወሰደ ጉዳይ ነበር እና ይሄ መረጃዎች ሲወጡበት ነበር። ከዛ በኋላ ያው ፋብሪዚዮ ሮማኖም በዚህ ጉዳይ ላይ የበለጠ ግልጽ ማድረግ ይገባል፣ የሰዎች አስተያየት ውድቅ አደረገ፣ ብሩኖ ፈርናንዴዝ አልተስማማም የሚለውን ብቻ በመያዝ ነገሩን በቃ ወደ ሌላ አቅጣጫ እየወሰዱት ነው። ግን እየሆነ ያለው ነገር ምንድን ነው በዩናይትድ እና በብሩኖ ፈርናንዴዝ በኩል የሚለውን በጣም ሰፋ ያለ ማብራሪያም ሲሰጥበት የነበረው ነው። እንዳልኩ በትላንትና ማታም በቃ 24 ሰዓት ውስጥ ብዙ ሰዎች ተጋጋለና ብዙ ትኩረት ወሰደ። ለማንኛውም ግን ሁሉም ሰው ማወቅ ያለበት ጉዳይ ብሎ ፋብሪዚዮ ሮማኖም የተናገረው ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋራ አልተስማማም ወይንም ብሩኖ ፈርናንዴዝ የቀረበውን ኮንትራክት ሪጀክት አደረገ የሚለው ሀሳብ ይሄ በቃ እንደ መለያየት ተደርጎ በፍጹም መወሰድ የለበትም። አንደኛ እስከ 2027 ድረስ የሚያቆይ ነው እንግዲህ ያው ኮንትራቱ እና ያንን የኮንትራት የማራዘሚያ ደግሞ ጉዳይ በተመለከተ እንደነዚህ አይነት ውል ውስጥ የሚጠቃቀሱ ነገሮች አንድን ተጫዋች በተወሰነ መንገድም ቢሆን እንዳይስማማ ሊያደርጉት ይችላሉ። ይሄ ጉዳይ ተፈጠረ ማለት ሙሉ ለሙሉ ነገሮች አለቀላቸው ተለያዩ ማለት አይደለም እና ሁሉም ሰው ማወቅ ያለበት ትልቁ ጉዳይ ብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ መካከል ያለው ሪሌሽንሽፕ ወይንም ያለው ግንኙነት በጣም ጥሩ የሚባል ነው። በፍጹም ወደ መለያየት የሚያደርስ አይደለም እና ይህንን ለደጋፊዎችም በዚህ ዜና ግራ ለተጋቡ ሰዎችም ደግሞ መግለጽ እፈልጋለሁ ብሎ አስተያየቱን ሲሰጥ ነበረ። ከዛ ቀጥሎ ግን ይሄ ኮንትራቱን ሪጀክት አደረገ የሚለው ነገር በዚህ መንገድ አይደለም መገለጽ ያለበት። በፍጹም ሪጀክት ማድረግ የሚለው አይደለም የሚገልጸው። ለጊዜው እየተነጋገሩ እየተወያዩ ባለበት ወቅት ላይ ያልተስማሙባቸው ጉዳዮች አሉ። ስለዚህ እነዚያ ያልተስማሙባቸውን ጉዳዮች የሚስተካከሉ ናቸው እንጂ ወደ መለያየት የሚደርሱ አይደለም። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ምን አይነት ተጫዋች እንደሆነ ያውቃል። ለክለቡ ምን አይነት አገልግሎት የሚሰጥ እንደሆነ ያውቃል። ምን አይነት ምልክት ተጫዋች እንደሆነ ያውቃል እና ከብሩኖ ፈርናንዴዝ ጋር የሚኖረውን የቆይታ ጊዜ እንዲዚሁ በቀላሉ ወይንም ደግሞ አልተስማሙም ፈርናንዴዝ ሪጀክት አደረገ በሚለው ሀሳብ ብቻ ተነስቶ አልቆለታል ብሎ መናገር አይቻልም። ምክንያቱም ፈርናንዴዝ ይሄ ኦርዲነር የሚባል ተጫዋች አይደለም ለዩናይትድም እንደገና ራሱ በግልም ባለው ችሎታም አንጻር። ስለዚህ ፍጹም የሚያሰጋ ነገር የለም የሚል አስተያየቱን የሰጠበት ነውና የዩናይትድ ደጋፊዎች በዚህ ጉዳይ ላይ በተወሰነ መንገድ ቢሆን እንደው ስጋት ገብቷቸው ከሆነ ምንም የሚያሳስብ ነገር የለም የሚለውንም አብሮ ያነሳበት ነው። ይሄ
በጣም ሰዎች ትኩረታቸውን ከወሰደ ዜና መካከል እንደነበረ አይቻለሁ። እዛው ግን ማንቸስተር ዩናይትድ ላይ ሃሪ እዚህ ላይ ምትለዋለ እሺ እዛው እሺ አንድ ላይ ላንሳውና እንደውም ይሄኛው አሁንም ማነሳውም ላይ አስተያየት ትሰጥበታል። ማጓየር እንደዚሁ አስተያየት ሲሰጥ ነበረ። ሃሪ ማጓየር በማንቸስተር ዩናይትድ እንግዲህ የዝውውር ጉዳይ ላይ እና መሆን አለበት ብሎ በሚያስበው ላይ አስተያየቱን ሰጥቷል። ሁላችንም እንደምናስታውሰው ዩናይትድ ያው አንድሬ ሳንቶስን፣ ዩሪ ቴሌማንስን እና ዳርሎን ነው ያስፈረመው። እነዚህ ያከናወናቸው ፊርማዎች እውነት ለመናገር ብዙ አድናቆት የተሰጣቸው ናቸው። ከዚህም በፊትም እኛም የተነጋገርንበት ነው። ከዚህ በኋላም ደግሞ አንድ የመሀል ክፍል ተጫዋች ያስፈርማል ተብሎ ይጠበቃል። ጊዜው ምንም ያህል እየሄደ ቢሆንም ከዚህ ተስፋ ግን ሰዎች የተላቀቁ አልመሰለኝም። ደግሞ ይሆናልም ተብሎ ነው የሚጠበቀው። አንድም ደግሞ አጥቂ ያስፈርማል ተብሎ ይጠበቃል። ምክንያቱም የጆሹዋ ዚርክዜ የመቆየት ጉዳይ እስካሁን ድረስ የተረጋገጠ አይደለም። ከመቆየቱ ይሄዳል የሚለውን ዜና ነው ምናምነው። ይሄዳል ነው። ስለዚህ አንድ አጥቂ ያስፈርማል ተብሎ ነው የሚጠበቀው። ለማንኛውም ግን ማጓየር ከስካይ ስፖርት ጋር በነበረው የቆይታ ጊዜ ከተናገራቸው ነገሮች መካከል ለማንቸስተር ዩናይትድ ስትጫወት ሁል ጊዜ ማሸነፍ እና ትልቅ ተፎካካሪ መሆን ነው የምትፈልገው። ይሄ ነው በቃ በእኛ ሜንታሊቲ ውስጥ ያለው ነገር ማሸነፍ ነው፣ ዋንጫዎችን ማንሳት ነው። ያም እንኳን የማይሳካ ከሆነ ግን ይሄ ትልቅ ተፎካካሪ በቃ እንዴ ማንቸስተር ዩናይትድ ነው የሚለውን ነገር ለተጋጣሚ ከባድ መሆናችንን ማሳየት አለብን በምናደርጋቸው ጨዋታዎች በሙሉ እና ይህንን ሁላችንም የምናምንበት ነው እና ይህንን ነው ደግሞ የምናደርገው ብሎ ተናግረዋል። ከዛ ቀጥሎ ግን ይሄ በተጫዋቾች ፊርማ ላይ ዩናይትድ አሁንም ተጫዋቾችን ማስፈረም አለበት ብሎ እሱም እንደሚያምን የተናገረበት ነው። ምክንያቱም ስኳድ ዴብዝ ግዴታ ያስፈልጋል። ይሄ ሁላችንም የምናውቀው ነገር ነው እና ተጫዋቾችን በማምጣት በማስፈረም ረገድ ስራዎች አሁንም በተሻለ መንገድ መሰራት አለባቸው ብሎ አስተያየቱን የሰጠበት ነው። አሁን ለምሳሌ ራሱ ምሳሌ አድርጓል። አሁን እኔ በዩናይትድ ቤት በቃ እያረጀው ያለው ነኝ። ያው እያረጀው ያለው ስለሆንኩኝ ሌላ የሚፎካከረኝ ተጫዋች ያስፈልጋል። አሁን ሁል ጊዜ በማጓየር ላይ ብቻ ዩናይትድ ሀሳቡን ጥሎ መቅረት የለበትም እየበቃው ያለ ተጫዋች ስለሆነ እና በሌሎችም ቦታዎች ላይ እንዲህ አይነት ፉክክሮች መኖር አለባቸው በዩናይትድ ቤት በራሱ ማለት ነው። ያችን የመሰለፍ እድል ለማግኘት ሌሎች ተጫዋቾች ትልቅ አቅማቸውን ማውጣት አለባቸው። ያ ፉክክር ደግሞ የሚመጣው ስኳድ ዴብዝ እስካለ ድረስ ነው። ከሌለ ሁል ጊዜ ማጓየር እንደሚሰለፍ ካወቀው ራሱንም የማበርታት ነገር እየቀነሰ ሊሄድ ይችላል። ያውን ይሁነኝ ያለሁት የሚል ስሜት ሊኖር ይችላል እና ይሄ በፍጹም መሆን የለበትም እና ተጫዋቾች መፈረም አለባቸው። ስትሮንግ የሚባል ስኳድ ነው መገንባት ያለበት የሚል አስተያየቱን ሰጥቷል። ከዛ ውጭ ግን ከዚህም በፊት የዩናይትድ ተጫዋቾች እንደተናገሩትና ሃሪ ማጓየርን በዚህ በአስተያየቱ ላይ እንደደገመው ፕሪሚየር ሊጉን ማሸነፍ እንፈልጋለን፣ ይህንን ስሜት ደግሞ በሁሉም በዩናይትድ ተጫዋቾች አእምሮ ውስጥ ታገኙታላችሁ ብሎ አስተያየቱን የሰጠበት ነው እና ትንሽ የመቀዛቀዙ ጉዳይ ተጫዋቾችንም አሳስቧል ማለት ነው ብዬ እንዳስብ ስላደረገኝ ነው። ማሳሰቡ አይቀርም። ምክንያቱም አሁን በተጫዋቾች በኩል የሚኖረው የማሸነፍ ፍላጎት እንግዲህ ፕሪሚየር ሊግ ዋንጫን ማሸነፍ አለብን፣ ይህንን በእያንዳንዱ የማን ዩናይትድ ተጫዋቾች አእምሮ ውስጥ አለ። ይሄ ፍላጎት፣ ይሄ ጉጉት፣ ይህንን የማድረግ ተነሳሽነት አለ ነው የሚለው አይደለም። ይሄ ተነሳሽነት ስላለሽ ብቻ ታሸንፊያለሽ ማለት አይደለም። ይህንን መነሳሳት የሚደግፍ ጠንካራ ዝውውር፣ ጠንካራ የቡድን ግንባታ መኖር መቻል አለበት። ስለዚህ ማንቸስተር ዩናይትድ ጉድለቶች አሉበት። እነዛን ጉድለቶች ልትሞይ የምትችው አንድም ያሉሽን ተጫዋቾች የበለጠ በማዘጋጀት ነው፣ ሁለትም አንዳንድ ተጫዋቾችን ወደ ቡድኑ እንዲቀላቀሉ በማዘዋወር ወይም በመግዛት ነው።
ማንቸስተር ዩናይትድ እስካሁን ድረስ ሁላችንም እንደምናውቀው ለተጫዋቾች ዝውውር ያወጣው 85 ሚሊዮን ነው። ይሄ ለአንድ ተጫዋች የሚወጣ ዋጋ በአጋጣሚ በጣም አሪፍ እድል ገጥሞት ማን ዩናይትድ ያንን አድርጓል። ግን ሶስተኛው ሚድፊልደር መፈረም መቻል አለበት። የነ ጆሹዋ ዚርክዚ ጉዳይ ቶሎ መወሰን መቻል አለበት። ሌሎች ማንቸስተር ዩናይትድ ራሱን ሊያጠናክርባቸው የሚገቡ ቦታዎች፣ የሉክሻው ቦታ፣ ተከላካይ። አሁን ተከላካይ ላይ በጣም ፖዚቲቭ የተባለው ነገር ምናልባት ኮንሳን ከአርሰናል ቀድሞ ከአስቶን ቪላ ሊያስፈርመው ይችላል የሚል ነው። በቃ በጣም አግሬሲቭሊ እየሄደበት ነው የኮንሳን ዝውውር ለማጠናቀቅ የሚል ነው እና ተከላካዩ ቦታ ላይ ማንቸስተር ዩናይትድ ተጋጣሚዎች ቀሏቸው ጎል የሚያስቆጥሩበት ሊሆን አይገባም። ተከላካዮቹ ሴኒ ላሜንስን ማገዝ መቻል አለባቸው። የሴኒ ላሜንስ ጉብዝና የአምናው ላይ እየጨመረ መሆን መቻል አለበት። ስለዚህ ቢያንስ ወደ ሜዳ ይዘሻቸው የምትገቢያቸው የመጀመሪያ ተመራጭ ተጫዋቾችሽ በጣም ጠንካራ መሆን መቻል አለባቸው። ያንን ጥንካሬ የምትፈጥሪላቸው አንቺው ነሽ በማዘጋጀትና በዝውውር ራስን በማጠናከር ነው። ለዚህ ደግሞ ካሪክም አሁን ማጓየርም የማንቸስተር ዩናይትድ ዋናው ሰውዬ ኦማር በራዳም ሲሆም እየተናገረ ነው ያለው። ግን አሁን ንግግር አይደለም፣ ፕራክቲካሊቲ በጣም ወሳኝ ነው። ተግባራዊነት፣ ይህንን የሚሉትን ነገር ኖረውት መገኘት መቻል አለባቸው። ይህንን ማጓየር ያለውን ነገር ምንም ጥርጥር የለውም። እንግዲህ አሁን ሃሪ ማጓየር እውነት ለመናገር በ2025/26 በጣም ጥሩ አገልግሎት ለማንቸስተር ዩናይትድ ሰጥቷል። ጎልም እኮ ያስቆጥራል። ሃሪ ማጓየር ማዕዘን ሲመታ ካሜራ ፈልጎ የሚያሳዩ የማንቸስተር ዩናይትድ ተጫዋች እኮ ነው። ጎል ያገባል፣ ደግሞ ወሳኝ ጎሎችንም ለማንቸስተር ዩናይትድ ሲያስቆጥር የምናየው ተጫዋች ነው። ስለዚህ ሃሪ ማጓየር ያን ያህል ሲሾፍበት የነበረ ተጫዋች በዚህን ያህል የዋናነትን ክብር አግኝቶ ያሾፉበት ሰዎች ሁሉ ይቅርታ እስኪጠይቁት ድረስ ያሾፉበት ያላገጡበት ሰዎች ሁሉ ቆመው እስኪያጨበጭቡለት ድረስ ራሱን ያሻሻለ ነው። ስለዚህ በመሻሻል ያምናል፣ ግን ደግሞ ቡድንን በማጠናከር ዝውውር ላይ መወሰን ያለባቸው ውሳኔዎች መወሰን አለባቸው የሚለውን ሀሳቡን እንዳለ ነው የምወስደው። የብሩኖ ፈርናንዴዝ ጉዳይ እኔ ብዙም አሳሳቢ ሆኖ አላየውም። ድርድር ስታደርጊ የምትስማሚባቸው፣ ድርድር ስታደርጊ ደግሞ የምትለያይባቸው ነገሮች አሉ። ስለዚህ አሁን ፋብሪዚዮ ሮማኖ በዝርዝር ለማስረዳት ከሞከረውና አንቺም ጥሩ አድርገሽ ከነገርሽን በላይ የምለው ምንድን ነው፣ በዚህ ሰዓት ላይ ለማንቸስተር ዩናይትድ የማይታሰብ ነው ብሩኖ ፈርናንዴዝን ማጣት። በቃ እሷን ነው መጨመር የምፈልገው። በፍጹም 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 መሆን የለበትም። ምክንያቱም ሚድፊልዱ ላይ የበለጠ ጥንካሬ ይፈልጋል ማንቸስተር ዩናይትድ። ያንን የሚያሳሳበትን ማንኛውንም ነገር ማድረግና መቀበል እንደዚሁም ተቀብሎ ማስተናገድ አይኖርበትም የሚለው ነው። የምሽቶቹን ወሬዎች ስለሆነ ሳምሪ እያነሳሽ ያለሽው ወደዛ ከሆነ የምንሄደው የሊጉ ላይ ነበረ ትኩረታችን ቅድም። አሁን የኔን ትኩረት ብቻ ሳይሆን የኔንም በጣም አግኝቷል፣ ያንቺንም ያገኘ ይመስለኛል። በዓለም አቀፍም ደረጃ መነጋገሪያ የሆነው አሳዛኝም ነው እውነት ለመናገር የሙሲያ ጉዳይ እና በ4 ቀን ውስጥ ለሁለተኛ ጊዜ ኮላፕስ አደረገ እና ለምንድን ነው ይሄ ነገር እንዲህ ባለ ቸልተኝነት የታየው? እና የባየር ሚዩኒክ የመሃል ሜዳ ተጫዋች ጃማል ሙሲየላ እንዲህ ሲሆን ምንድን ነው የሚጠበቀው የሚል ነው። ስለዚህ አሁን እሱ ለኒውሮሎጂካል ዲስፋንክሽን ሕክምና እየተደረገልኝ ነው የሚለው እና በ4 ቀን ውስጥ ለሁለተኛ ጊዜ ደግሞ በጣም ጎበዝ ተጫዋች ነው፣ በጣም ደስ የሚል ተጫዋች ነው እና በ4 ቀን ውስጥ ለሁለተኛ ጊዜ እንዲሆን አሁን ትላንትናም ኮላፕስ አደረገ። ተቀይሮ በገባ በ6ኛው ደቂቃ ውስጥ ማለት ነው። እንደ እየተወላገደ ነው በቃ ተነስቶ እንዲሄድ የተደረገው እና ይሄ ማቃት ነገር አለው። እንግዲህ በወዳጅነት ጨዋታ ባየር ሚኒክ 4-2 በሆነ ውጤት አሸንፎ ነበር እና 23 ዓመቱ ነው። ለምንድን ነው እንደዚህ ሆነው? ከዚህ በፊት ቅዳሜ ምለት ከአርቢ ላይፕሲጅ ጋር በተደረገ የወዳጅነት ጨዋታ 3-1 ሲያሸንፉ እዛም ላይ ኮላፕስ አድርጎ ነበር። ቅዳሜ ኮላፕስ አደረገ። ከዛ ማክሰኞ በሌላኛውም ጨዋታ ላይ ኮላፕስ አደረገ እና እሱ በኢንስታግራም ላይ ፖስት ያደረገው ነገር አለ። አንደኛ ያስቀመጠው ነገር ጊዜያዊ የሆነ ሲዥር እያጋጠመኝ ነዋል። ሲዥር ቀላል ነገር አይደለም፣ ግን ይህንን ካለ በኋላ በኒውሮሎጂካል ዲስፋንክሽን ምክንያት የመጣ ነው። ይሄ ከነርቭ ጋር በተያዘ የመጣ ነው ሲዥሩ። የሰሞኑን ክስተቶች ያመጣውም እሱ ነው።
አለ። እሱ ነው የሚለው ከአርቢ ላይፕሲሽ ጋራ እንደገና ደግሞ ትላንትና ያጋጠመውን ነገር እንዲያጋጥም ራስን ስቶ መውደቅ ተዝለፍልፎ መውደቅ እንዲመጣ ያደረገውም እሱ ነው። እናንተ ስታዩት አስደንጋጭ እንደሆነባቸው አውቃለሁ፣ እኔ ግን የዕለት እውነቴ ነው አለ እኮ አንቺ፣ የዕለት ተዕለት እውነቴ ነው አለ። ሳታዩኝም ወድቄ ያውቃለሁ ነው። የዕለት ካለ እንደውም በየቀኑ ላይፌ ነው አለ። ያሳዝናል በጣም እና በጣም ኤክሰለንት የሆነ የሕክምና ድጋፍ እየተደረገልኝ ነው፣ ክትትል እየተደረገልኝ ነው የሚገኘው እና በጣም ተስፋ ነው የሚሰማኝ ብለዋል። የባየር ሚኒክ ሰዎች፣ ቤተሰቦቼ፣ እንደዚሁም ጓደኞቼ ከኔ ጎን ሆነው በሚገባ እየደገፉኝ ነው የሚል ነገርን ተናግረዋል። የባርሴሎና የባየር ሚኒክ ስፖርቲንግ ዳይሬክተር ማክስ ኤብራል ደግሞ እንደዚሁ በጣም በቅርቡ ወጥቶ ዝርዝር ማብራሪያ ራሱ ጃማል ሙሲያላ እንደሚሰጥ ነው የተናገሩት። እንግዲህ የእውነት በጣም ያሳዝናል እና ደግሞ ስታየው ቪዲዮ ወዳጅነት ጨዋታ በዚህ ሁኔታ ውስጥ ሆኖ ኢንቮልቭ እንዳያደርግ ቢደረግ ምን ችግር ነበረው? አሁን ደግሞ ይመጣ እንደዛ ነው እና ግን እናውቃለን ነው የሚሉት እነሱ። እናውቃለን እንደዚህ አይነት ነገር እንዳለበት እናውቃለን ነው የሚሉት። ግን አሁን ነው እየተገለጠ የመጣው በእነዚህ በሁለት ጨዋታዎች ነው የታየው። ለእኛ ግን አዌር ነን አሉ። እነሱማ ያውቃሉ፣ ግን ጨዋታ ላይ አጋጥሞ ስለማያውቅ ነው እኛ ያላየ ነው አደለ የወዳጅነት እና አሁንም መጀመሪያ ከአርቢ ላይፕዚግ ጋር ሲጫወቱ ይሄ ክስተት ነበረ። ያኔም ትልቅ መነጋገሪያ ነበር። ከዛ በኋላ በነበሩት የልምምድ ፕሮግራሞች ላይ ግን ሙዚየላ በጣም ደህና ነው የነበረው ነው የተባለው በሪፖርቶቹ። በቃ ያ ነገር አጋጠመ፣ ያኔ ሕክምና ምርመራ ተደረገለት። ከዛ በኋላ በጣም ደህና ነው የነበረው፣ የሚያሰጋ ነገር የለም። ያንን ፍንጭ የሚሰጥም ነገር ድጋሚ ይከሰታል የሚለውንም ነገር አልታየም። ስለዚህ በትናንትናው ጨዋታም ላይ ደግሞ 60ኛው ደቂቃ እንደዚህ አካባቢ ላይ ነው ተቀይሮ የገባው። ግን የሚገርመው ነገር ተቀይሮ ከገባ በኋላ 6 ደቂቃ እንደዚህ ነው የቆየውና ድጋሚ ይሄኛው ክስተት ደግሞ የመጣው እና እሱ ከዛ በኋላ በሰጠው ነገር የሚያሰጋ ነገር የለም ብሏል። ምንም የሚያሰጋ ነገር የለም፣ ይሄ ከጤናዬ ጋር በተያዘ ለከፋ ነገር የሚዳርግ ወይንም ደግሞ እግር ኳስ እንዳልጫወት የሚያሰጋ ነገር የለም ብሏል። ግን አሁን በእነዚህ በተከታታይ ቀናት ውስጥ ስላየ ነው የበለጠ ሕክምና ክትትል የበለጠ ሕክምና ድጋፍ ምናልባትም ደግሞ የተወሰነ ጊዜ ከሜዳ ርቆ ሊቆይ የሚችልባቸው ሁኔታዎች ሊኖሩ ይችላሉ የሚልም አስተያየት የተሰጠበት ነው። አንዳንዶቹ ምናልባት ካለው የአየር ሁኔታ ጋር ተያይዞ የተባባሰ ሊሆን ይችላል የሚልም ነገር ነበር። ግን እሱ የሰጠውን መግለጫ ኒውሮሎጂካል ዲስፋንክሽን ነው ያለው። ይህ ማለት የነርቭ ስርዓት መዛባት ማለት ነው። የነርቭ ስርዓት መዛባቱ የሚያመጣው ሲዥር ወይም የተንቀጥቅጦ ተስለፍልፎ መውደቅ የምንለው የሚጥል ነገር ማለት ነው። ከቁጥጥሩ ውጭ ይሆናል ሁሉም ነገር። እኔ ምልሽ ኪዩሪየስ ናቸው ብዬ ነበር ማምነው ነኝ። እንግዲህ በጣም አሳንሰው አይተውት ካልሆነ በስተቀረ ቅዳሜ አጋጥሞት ከዛ በፊትም ያ መረጃ ኖሯቸው ጨዋታው የወዳጅነት ሆኖ ጃማል ሙሲያላን ማጫወት ማክሰኞ በእኔ መመዘኛ ልክ አይደል። በእኔ መመዘኛ ልክ አይደል። ትሪት እየተደረገ ነው። እኔ እንጃ ግን ያሳዝናል። በጣም ያው ትልቅ የእግር ኳስ ህይወት ያለውን ፎቶግራፍ አይተሽ ከሆነ አይቼዋለሁ። ሜዳም ላይ ሲያጋጥሙ አይቼዋለሁ። ቪዲዮቹን አይቻቸዋለሁ እና ወደ መሬት ከመድረሱ በፊት እንዳልከው ይሄ የሚያሳያቸው ነገሮች ከነርቭ ጋር ጉዳዩ የበለጠ የሚተሳሰር መሆኑን እንድትገምት የሚያደርጉ ናቸው እና ግን ደግሞ ወዲያው እዛ ሕክምና ከተደረገለት በኋላ ራሱ ነው ካለ ትንሽ ድጋፍ ያደርጉለታል እንጂ ደህና ሆኖ ነው ከሜዳ ሲወጣ ያየ ነው፣ በሁለቱም አጋጣሚዎች ማለት ነው። ግን ወደፊት እንግዲህ ከእግር ኳስ ህይወቱ ጋራ በተያያዘ ወይንም ደግሞ ከጤናው ጋራ በተያያዘ ምን መረጃዎች ናቸው የሚወጡት የሚለውን ያው እናያለን። ለጊዜው ግን ትልቅ ትኩረት የሳበ ነው የነበረው። በጣም ትልቅ ትኩረት የሳበ ነው የነበረው የሮድሪ ማንቸስተር ሲቲን ለቆ ባርሴሎናን መቀላቀል እና ደግሞ ኤንዞ ፈርናንዴዝን ለማስፈረም በማንሲቲ በኩል የሚደረገው ጥረት ማንቸስተር ሲቲን ያካክስለታል። ሮድሪን አቶ ኤንዞ ፈርናንዴዝን ማስፈረም
እንዴ ያው ይሄ በቃ ትክክለኛ የሪፕሌስመንት ነው ብሎ ለመናገር ትንሽ ያስቸግራል። የሮድሪ ኳሊቲ ከፍ ያለ ነው ብዬ ግን ማን አለው አማራጭ እኮ መተካቱ ካልቀረማ በኤንዞ ከሆነ ደግሞ የተሻለው ነው። ግን ሙሉ ለሙሉ በቃ የሮድሪን አገልግሎት እየሰጠ ይቀጥላል ኤንዞ በቃ ምንም ማች የሚያደርግ ነው ብሎ ለመናገር ግን ትንሽ የሚያስቸግር ይመስለኛል። ግን ደግሞ መተካቱ ካልቀረ በኤንዞ ፈርናንዴዝ ደግሞ ከሆነ የሚቻል ከሆነ ያ መጥፎ ዝውውር ነው ብሎ ለመናገር አይቻልም። በራሱ ኳሊቲ ያለው ተጫዋች ስለሆነ ማለት ነው። እሺ የሪያል ማድሪድን ፍላጎት ትቶ ባርሴሎናን መቀላቀሉስ ትርጉሙ ምንድን ነው? ይሄ የግል ፍላጎት ነው የሚመስለኝ። በእርግጥ ሪያል ማድሪድ ምጣኔውን ኤል ክላሲኮ ላይ የላሊጋ ፉክክር ላይ ያስተካክለዋል። ምክንያቱም ሪያል ማድሪድ አግሬሲቭሊ ነው ዘንድሮ ዝውውር ላይ የገባው። የቆጨው እንደሆነ ያስታውቃል። በዚህ በአለፉት ዓመታት በባርሴሎና የተወሰደበት የበላይነት እንዲቀጥል አለመፈለግ አለ እና አሰልጣኝ ሆዜ ሞሪኒዮ ዘንድሮ በላሊጋው ላይ ሪያል ማድሪድን ወክለው ሲቀርቡ እንትን ይላሉ ወይ ይሄ የፈራ ተባ አቀራረባቸውን መሸነፍን አቮይድ ለማድረግ ነው የሚጫወቱት ወይስ በቃ ማንም አይቋቋመንም በሚል በሙሉነት ይሄ ቀጥቅጦ የሚያሸንፍ ሪያል ማድሪድን አግሬሲቭ ኢነርጄቲክ የሆነ ሪያል ማድሪድን በ2009-2010 ከኢንተር ሚላን ጋር ያሳዩትን 2004-2005 እና 2005-2006 ከቼልሲ ጋር ያሳዩትን ማንንም የሚገረስሰውን ሪያል ማድሪድን ያሳያሉ? እኔ ስራዎቹ ወደዛ ያንን ነገር ለማምጣት በሪያል ማድሪድ ቤት እንደሆነ ያሳያሉ። የሚደረጉት ፊርማዎች እንደገና ያሉት ተጫዋቾችም ቢሆን የበለጠ በቃ ከፍ ወዳለ ብቃት ለመድረስ በጣም ትልቅ ጥረት የሚያደርጉበት ነው ብዬ ነው ማስበው። በተለይ የባለፈው የውድድር አመት ብልጫ የተወሰደባቸው በባርሴሎና ብልጫ የተወሰደባቸው አጋጣሚዎች እንደ ቆጫቸው እረዳለሁ እኔ እና በድጋሚ ደግሞ በዛ አይነት የቆጭትም የመሸነፍ ሁኔታ ውስጥም ሪያል ማድሪድ መቆየት አይፈልግም። እንደማይፈልግም ደግሞ ያረጋገጠው በዝውውር ላይ በጣም ከፍ ያለ ተሳትፎ በማድረግ ነው እና በደንብ በቃ ሪያል ማድሪድ እንደዚህ ነው የሚለውን የባለፈውን የውድድር አመት ካለ ዋንጫ ያጠናቀቁትን የውድድር አመት በባርሴሎና በተደጋጋሚ የተሸነፉበትን ሁኔታ በቃ ሙሉ ለሙሉ ለማስቀረት እና የቀደመው ሪያል ማድሪድ ጨዋታዎችን በብልጫ የሚያሸንፈው ሪያል ማድሪድን ነው መፍጠር ያለብን የሚለውን በተመለከተ ስራ ሰርተዋል። ያንንም ደግሞ ለማሳየት ብቁ ናቸው ብዬ ነው የምረዳው። መልካም እሺ፣ ተመሳሳይ ነው በአብዛኛው ሀሳባችን። ግን ያው ሮድሪ በባርሴሎና ዝውውሩን መጨረሱ ግን በላሊጋው እንደዚሁም በአውሮፓ ቻምፒዮንስ ሊግ ለምናየው ፉክክር መጠናከር እኔ ሮድሪ ሪል ዲፍረንስ ሜከር ነው ብዬ ነው የማምነው። ያ ደግሞ በጉልህ የሚታይበት ጊዜ ሩቅ አይሆንም እላለሁ። ለማንኛውም ለአሁን አብራችሁን ስለነበራችሁ በጣም አድርገን እናመሰግናል። ደጋግመን እንገናኛለን። ኢትዮጵያ ለዘለዓለም ትኖር። It's on here now, the goalkeeper's beat, and South Africa have Shake Sport 2010.